አቤት ምን ፈለጋችሁ? ዲናና ማርኮንን ያስደነገጠ ሳቤላ ከባድ ሚስጥር ሰማች። ሳቤላ መስማት የሌለባትን የዲናና እንዲሁም ደግሞ የማርኮንን ሚስጥር አወቀች። ማርኮንና ዲናም በጣም ደነገጡ። በተለይ ዲና ምን ነው ልጄ በማለት ሳቤላን ማባበል ጀመረች። ሳቤላ ግን ደግሞ ያየችና እንዲሁም ደግሞ የሰማችውን ማመን አቃታት። በጣም ከበዳት። እንዲሁም ደግሞ በአባቴ ላይ እንደዚህ እየተጫወቱበት ነው ወይ በማለት በጣም ተሰምቷትና እንዲሁም ደግሞ አዝናና ተክዛ ያለችም ዲናም ልጄ ምን ሆነሽ ነው ነይ በቃ ብላ እሷም ለማቅረብ ሞከረች። ነገር ግን ሳቤላ በጣም ደነገጠች። አብርሃም እየተጫወቱበት እንደሆነና እንዲሁም ደግሞ ዲና ከአብርሃም ጋር ምንም አይነት ፍቅር እንደሌላት ወይም ደግሞ አውቃለች ሴራ እንደቀረበችውም ይህንን ሚስጥር እውነቱን አወቀች። ሳቤላ አሁን ላይ በአባቷ ላይ እየተጫወተችበት እያለችና እንዲሁም ደግሞ አብርሃምን ባዶን ለማስቀረት ወይም ደግሞ ሌላ ጥረት እያቀዱና ሌላ እቅዳቸውን ሙሉ ለሙሉ አወቀች። ይህንን ስታቅም ዲናና ማርኮን በቃ እች ልጅ መስማት የሌለባትን ነገር ሰምታለች። ስለዚህ አሁኑን እች ልጅ ማስወገድ አለብን ብለው ጫካኞች በጣም ከባድ ነገር ወሰኑ። አሁን ላይ በተለይ ደግሞ በዲና ላይ ማለትም በሳቤላ ላይ ከባድ እርምጃ ሊወስዱባት እንደሆነ ሁለታቸውም አንድ ላይ ሆነው ወስነዋል። ይህንን ውሳኔ የወሰኑትኝ ማርኮንና ዲና ምንም እንኳን ለሰው ልጅ ርህራሄና እንዲሁም ደግሞ ትንሽ እንኳን ሊያዝኑላት አልቻሉም ነበረ። ሳቤላ ግን ግራ ተጋብታ ይህንን ምስጢር ለአብርሃም በፍጹም ለመናገር አልወሰነችም። ነገር ግን አባቴን ከጎኑ መጠበቅ አለብኝ። በቃ አባቴ ላይ በጣም ብዙ ነገር እያደረጉ ነው። ስለዚህ እውነት ደግሞ አሁን ላይ በተለይ ማርዳ ያለችበትን ቦታ ስለምታውቅና እንዲሁም ደግሞ ለአብርሃም በፍጹም መናገር የለብሽም ተብላም አለች። ይህንንም ቁጭ አለም። ስለዚህ እናቴ ያለችበትን ለአባቴ ነግረውና ከዛም በኋላ አባቴ ከዚህ ሁሉ ፈተናና ችግር መውጣት አለበት ብላ ይህን ሁሉ ምስጢር ወስናለች። ይህንን እያሰበች እያለ ነበረ ዲናና ማርኮን ምን ነው ሳቤላ ምን ሆነሽ ነው ብለውም ሲጠይቋትኝ እና ምንም አይነት መልስ መመለስ አልቻለችም ነበር። ምክንያቱም ይህንን ሀሳብ እያሰበች ስለነበረ የእነሱን ድምፅ ምንም እንኳን መስማት አልፈለገችም ነበር። እናም ማርዳ አሁን ላይ ያለችበት ነገር አብርሃም ተደብቃ ብትሆንም ነገር ግን ደግሞ ሳቤላ እውነቱን አውቃለች። እናም ለአብርሃም በፍጹም እንዳትናገሪ ተብላ ቃል ገብታ ነው። ምክንያቱም ደግሞ አብርሃም አንድ ቀን ሰርፕራይዝ እንደሚያደርጉትና እንዲሁም ደግሞ ጊዜው ግን አሁን እንዳልሆነ ነበረ የነገረቻት። ነገር ግን አሁን ላይ ለአብርሃም እናቴ ያለችበትንና እንዲሁም ደግሞ እናቴን ሁሌም እንዲያገኘዋት እንደሆነ ማወቅ አለበት ብላ ወሰነች። በተለይ ከጎኑ ነው የሚወጉትና እንዲሁም ደግሞ የሚጎዱትን ሰዎች ስታይም በጣም አዘነች። አባቴ ሁሉ ነገር ብቸኝነቱ ነው እንደዚህ የሚያደርገው በማለት ነበረ። እናም ስለዚህ እውነቱን አውቆት እና እናቴና እንዲሁም ደግሞ አባቴ አንድ ላይ መሆን አለባቸው። እች ሰው ለአባቴ በፍጹም አታስፈልግም በማለት ዲናን በጣም አዘነችባትኝ። ዲና አሁንም ቢሆን እያስመሰለች መሆኑን ሳቤላ ሙሉ በሙሉ ታውቃለች። እናም ልጄ ብላ ስታባብላትም ምንም እንኳን ልቧ ሊሰብርላት አልቻለም ነበረ። ስለዚህ በፍጹም ሊሰማትም አልቻለችም። እናም አባቷን ለመግደልና እንዲሁም ደግሞ ባዶ ለማስቀረት ስለወሰነች ስለዚህ እች ሰው ደግሞ ለሷ ምንም እንደማትሆንና እንዲሁም ደግሞ በፊት አብርሃምን እገለዋለሁ ያለያ ግን ሁሉንም ነገር መናገር የለብሽም እያለች ታሰቃያትና ስትቀጠቅጣት፣ ነገር ግን ደግሞ አብርሃም ብቻውን በሚሆንበት ማለትም አብርሃም በሚኖርበት ሰዓት እያሽቃበጠችላትኝ እያስመሰለች ስትገኝም ይህን ነገር እንኳን ምንም ነገር መናገር አልፈለገችም። ምክንያቱም ደግሞ ይህ ሚስጥር አንድ ቀን ከተናገርሽ አባሽን እገለዋለሁ ብላም ብላታለች። ስለዚህ አሁን ላይ በተለይ ደግሞ ማርዳ እዚህ ቦታ ነች ብላ ብትናገር ደግሞ አብርሃምንም ሆነ እንዲሁም ደግሞ ማርዳን ሁለታቸውንም እናትም አባትን ታሳጣኛለች እና ዲና ትጎዳብኛለች በማለት በዚህም እያሰበች ትገኛለች። አብርሃም አሁን ላይ በተለይ ደግሞ የዶክተር ርብቃ ችግር ወይም ደግሞ ዶክተር ርብቃ በጣም ብዙ ችግር ስለደረሰባትና እንዲሁም ደግሞ ይህ አነጋጋሪ ስለሆነ ስለዚህ ዲናን በፍጹም አተኩሮ ሊያወራትና እንዲሁም ደግሞ ጠይቃት አልፈለገም ነበረ።
ዲና ምንም እንኳን በጣም ብዙ ነገር ብታደርገው አሁን ላይ ግን በጣም ፈርታለች። አብርሃም ከቆረጠና እንዲሁም ደግሞ ይህንን በተለይ ሳላረግዝ አርግዣለሁ ብዬ በጣም ብዙ ነገር ሲጫወትበት እንደነበረ ይህንን ያወቀ ጊዜ መንጥቆ ከቤት አስወጣኛል ብላ ነበር። ነገር ግን በመሀል ላይ የዶክተር ርብቃ ግርግር ስላለ አብርሃም የዲና ኬር አልሰጠውም ነበር። መጀመሪያ ዶክተር ርብቃን ህይወት ማስተካከል ነበር። ዶክተር ርብቃ አሁን ላይ በተለይ ከስራዋም ተባራ እንዲሁም ደግሞ በጣም ብዙ አደጋ እየደረሰበትና እንዲሁም ደግሞ የሰዎች ፊትና እንዲሁም ደግሞ በተለይ መሳቂያና መሳለቂያ ስላደረጓትኝ ስለዚህ እሷ ወደ ራሷ መመለስ አልፈለገችም ነበር። ስለዚህ እሷን ወደ ራሷ ከመለሰ በኋላ ሌላው ነገር ሁሉም ነገር ይስተካከላል ብሎ አብርሃም ያሰበው ይህ ነበረ። ነገር ግን አሁንም ቢሆን ሴራዋን እንደቀጠለች ነው እያረሳሳችና እንዲሁም ደግሞ በተለይ ለዶክተር ርብቃ ለምንድን ነው ሁሉ ነገር የምታደርገው? በአንተ ምክንያት ይቺ ባለጌ የተባለች ልጅ ተነሳች በማለት እንግዲህ አብርሃም እንዲጠላት ታደርጋለች ማለት ነው። ይህን ነገር ግን በፍጹም ወይም ደግሞ ሳቤላም ሆነ እንዲሁም አብርሃም ሊቀበላት አልቻሉም። ምክንያቱም ደግሞ እነሱ ትክክለኛ ዶክተር ርብቃ የአብርሃም ሚስትና እንዲሁም ደግሞ ሳቤላ የዶክተር ርብቃና እንዲሁም ደግሞ የአብርሃም ልጅ እንደሆነች ነበረ ፖስት የተደረገውና እንዲሁም ደግሞ እዛ ከተለቀቀው ቪዲዮ ላይ የሚራገበው። ይህን ደግሞ ያስደረገችው ዲናና እንዲሁም ማርኮን አብርሃም በልጁ ድርድር ስለማያውቅ ስለዚህ የልጁ ስም ከተነሳና እንዲሁም ደግሞ አንድ የሚወዳትና እንዲሁም ደግሞ የሚጓጓላትኝ የሚሳሳላት ልጁ ከትምህርት ቤት ከተባረረች ግዴታ በዶክተር ርብቃ ማለትም እንደሚቆርጥባት ስለምታውቅ ነበር። ስለዚህ ይህን ነገር ይደረግ ያለችው። እናም አሁን ላይ ሳቤላ ከትምህርት ቤት ትባረራለች ተብሎም ነበረ። ነገር ግን ነገር ሁሉም ነገር ከተጣራ በኋላ ውሸትና እንዲሁም ደግሞ ሴራ እንደሆነም ሲታወቅ አሁንም ቢሆን ሳቤላ ትምህርቷ እንድትቀጥል እንዲሁም ደግሞ ዶክተሯ ደግሞ በስህተት ሁሉ ፈተና እንደደረሰባትም ህዝቡ ተረድቷታል። ስለዚህ በዚህ ጉዳይ ሁላቸውም ደስ ብሏቸዋል። እናም ግን ዶክተር ርብቃ አሁንም ቢሆን ልቧ እንደተሰበረ ነው። ምክንያቱም ደግሞ ብዙ ችግርና ፈተና ስላሳለፈች ይህንን ደግሞ መቋቋም አልቻለችም። አብርሃም በጣም ብዙ ነገር ቢናገርና እንዲሁም ደግሞ ምን ቤት አሁን ላይ ግን የዶክተር ርብቃ ህይወት ነው እናሳሰበው። ስለዚህ ወደ ራሷ መመለስ እንዳለበትም ወስኖ አሁን ላይ በጣም ብዙ ነገር እየተደረገም ይገኛል። ዲና ብዙ ነገር ብታደርግም ግን አሁን ላይ የአብርሃምን ሙሉ ለሙሉ ቤቱን ተቆጣጣሪ እኖራለሁ ስትልም ነገር ግን እንኳን ቤቱን አይደለም እዚች ቤት ላይ ወይም ደግሞ እስከ ዛሬ ድረስ የምትኖርበትን ወንድም ይብላ የምትኖር የምታብራ ያዘችው ውሽማዋ ወይም ደግሞ ማርኮን በተለይ አሁን ላይ ከዛም ከወጣ ከባድ ስለሆነባት ስለዚህ ተለማምጣ እናም ደግሞ ይህ ሚስጥር መታወቅ እንደሌለበት እንደተራ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ውድ ቤተሰቦቼ ከልብ ነው የማመሰግነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮችን ይዘን የምንቀርብ ይሆናል። በዛሬው ዕለት እንግዲህ ሳቤላ ምን ተፈጠረ የሚለው ነው ይዤላችሁ የቀረብኩት። ታዲያ እናንተ አበረታቱኝ ደግሞ ወዳችሁ ስለምታበረታቱን ከልብ እናመሰግናለን። እንግዲህ ዛሬ ቪዲዮ ምን ተፈጠረ የሚለው ይህን ይመስል ነበር።